ልጆቻችን አደም መርየም ሙሳ ዳውድ እና ብለን የምናወጣው የነሱን ፊገሮች ለማጽደቅና ለማመስገን ለማስታወስ እየመሰላቸው ነው እንዴ? ቅዱስ የሚባል ልጅ ኖር ይችላል። ቅድስት የምትባል ልጅ ልትኖር ትችላለች። ቅድስት የሚባል ከተማና ክልል ወይም አገር ግን ነበር አይሆንም። አክሱም ቅዱስ ሊያረጋት የሚችለው ነገር ምንድነው? ሲኖሩም ሙስሊም ሆነው እንዲኖሩ አለመፍቀድ፣ ሲሞቱም ቀበሪያ መንፈግ። አክሱም ላይ የእንግዳ ወይም የእርኩስ ስጋ አይቀበል። ምን አይነት ሎጂክ ነው? ግን ሎጂክ የለም። እዚህ ውስጥ ያለ ክፋት ብቻ ነው። አስተሳሰብ ስንፍና ቀላል ነው። ኢዚ የሆነው መንገድ ነው የምትፈልገው። አክሱማውያን ሙስሊሞች እኮ ትግራዋይ ናቸው። የነቢያቶቹ ሁሉ ሃይማኖት ነው እስልምና። ብሉይ ኪዳን እና ቁርአን በጣም የሚያመሳስላቸው ነገር ታገኛለህ። ወግሽ ያመጡ ሊያሻት ምን ጋንሽሽ እያለ ጌታዬ ያሉት ላይ ሹኛለች። የወሎን ህዝብ ካልተጠመክ ብለው ክርስቲያን ካልሆንክ ብለው እያረዱትና እየገደሉት እያፈናቀሉት ኖ ብሎ ሬዚስት ያደረገውን ምን ያደረጉት ነበር? የቱርክ ተላላኪ በእንግድነት ላይ የተቆረረ ዘውታሪ እንግዳ ማድረግ። እሜቲቱ መሪም አላህ ይዘንልሽ ያልሞተ ልጅሽን በሞት አስጨነቁሽ አለ ከሚል ሞቷል ማን ይሆን ወዳጅ ይችላል? የነገ ስኬቶ ዛሬ ላይ ወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደን ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? መስኮት ፖድካስት ወደ እናንተ መድረሱን እንደቀጠለ ነው። የተለያዩ ሀሳቦችን እያነሳን ነው የምንገኘው። ዛሬም አንድ ደስ የሚል ሀሳብ እናነሳለን ኢንሻአላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንደዚሁም ቪዲዮን ላይክ ማድረግ መጀመራችሁንም እንዳትረሱ። የዚህ ፕሮግራም የክብር ስፖንሰር ቀርደን ሀሰና ፕሮፐርቲስ ነው። በኢትዮጵያ በየትኛውም አካባቢ ቤት መሸጥም ሆነ መግዛት ከፈለጋችሁ ስክሪን ላይ ባለው ስልክ ቁጥር እየደወላችሁ ቤት መሸጥ አሊያም መግዛት ትችላላችሁ። እናንተ ከስራ ገበታችሁ ሳትነሱ ባላችሁበት ቦታ ሆናችሁ እንግዲህ ይህንን ስራ ለቀርደን ሀሰና ፕሮፐርቲስ አሳልፋችሁ መስጠት፣ እናንተ ስራችሁን በስርዓት እየሰራችሁ መሰል ጉዳዮችን ሊያስፈጽሙላችሁ ይችላሉ። ስክሪን ላይ ባለው ስልክ ቁጥር መደወላችሁን እንዳትረሱ። እንግዲህ መስኮት ፖድካስት የተለያዩ ሾዎችን ወደ እናንተ እያደረሰ የሚገኘው ዛሬ ደግሞ በጣም የምንወደውና የምናከብረው ጸሐፊና የኢኮኖሚ ባለሙያ የሆነው አብዱል ጀሊል ሻህሊ ካሳ እንግዳይ ነው። እንኳን ደህና መጣ። እንኳን ደህና ተጠበቅ። ማን እያልኩ ልቀጥል? አብዱል ጀሊል እንኳን ደህና መጣ። በድጋሚ አመሰግናለሁ። መርሐባ። እንግዲህ ሰሞነኛ ጉዳዮች ላይ የተወሰኑ ሀሳቦችን እንወጣለን። በዋነኝነት ደግሞ ኢንሻአላህ አጀንዳችን ሆኖ የሚቀየው እስከ ፕሮግራማችን ፍጻሜ ድረስ ነጃሺ ይሆናሉ። ነጃሺን ከመሰረቱ አንስተን ማናቸው፣ ምንድናቸው፣ በታሪክ ውስጥ የምናስተውለው ነገር ምንድነው፣ ከሳቸው ጋር ተያይዞ የሚነሱ ውዝግቦች መሰረታቸው ምንድነው፣ እንዴት ይፈታሉ፣ እንዲሁም ደግሞ በተሳሳተ መንገድ እንድንረዳቸው የተደረጉ ነገሮች ምንድናቸው የሚሉትን ብዙ ሀሳቦችን እያነሳን ቆያለን። በቀጥታ ወደ ጉዳያችን እንገባለን። ኸይረን ነጃሺን ማንሳት የሚያስፈልግባት ቁም ነገር አለ። በመሰረቱ ከኢትዮጵያ ውስጥ ከነበሩ ነገስታት ውስጥ ነጃሺ ለምን ፒክ አደረግን የሚለው በጣም ወሳኝ ነገር ስለሆነ ነው። ከወቅታዊ ጉዳይ ላይ ስናገናኘው ነጃሺ ከጥንታዊ የአክሱም ነገስታት መካከል አንዱ ነው። ስለዚህ ዛሬ ላይ አክሱም ላይ እየተነሳ ያለ አጀንዳ አለ። አክሱምን አካባቢ ላይ ያሉ ጥንታዊ ሙስሊሞችን ሀገር አልባ የማድረግ የማሸማቀቅ፣ ሲኖሩም ሙስሊም ሆነው እንዲኖሩ አለመፍቀድ፣ ሲሞቱም መቀበሪያ መንፈግ በየትኛውም የማህበረሰባዊ ጥናት ብታጠናው በጣም ጽንፍ የነካ አካሄድ ነው እየተሄደ ያለው። ተማሪዎች ሂጃብ እንዳይለብሱ መከልከል፣ በሂጃብ አሳቦ ከትምህርት ማስቀረት መከልከል፣ ፈተና ላይ እንዳይፈተኑ ማትሪክም ምናምን እንዳይፈተኑ ማድረግ፣ ከዛ አልፎ ማህበረሰቡ መስጂድ እንዳይሰራ፣ መስጂድ ገንብቶ ማምለኪያ ቦታ ገንብቶ እንዳያመልክ ማድረግ፣ ያም አልፎ ማህበረሰቡ ኖሮ እንግዲህ እንደ ማንኛውም ማህበረሰብ ጎረቤት ሆኖ ነግዶ አርሶ ማንኛውም ስራ ሰርቶ ካለው ከነን ሙስሊም ከሆነ ሙስሊም ካልሆነ ማህበረሰብ ጋር ተገበያይቶ ተዋውሎ
የሚኖርን ማህበረሰብ ምናልባትም በዝምድና አንድ አይነት ሆኑ ማህበረሰቦች መካከል በሃይማኖት በመለየት በጣም አሰቃቂ በሆነ መልኩ እዛ ቦታ ላይ መቀበር እንዳይችሉ መከልከል፣ ከዛም አልፎ ለቀብር ሲወጡ እንኳን ያንኑ 30 ኪሎ ሜትር ሄደው እንኳን ለመቅበር ሲሞክሩ ይሄ ነገር የእስላም አስክሬን አደባባይ ላይ መታየት የለበትም፣ እዚህ ቅድስት ምድር ላይ የእስላም አስክሬን መግባት መቀበር የለበትም፣ ግብአተ መሬት መፈጸም የለበትም የሚሉ እጅግ በጣም ጽንፍ የነኩ በየትኛው መመዘኛ ኢትዮጵያዊነትንም ሰውነትንም የማያሟሉ ሂደቶች ይታያሉ። ሶ ይህን ስናስብ ያን ጉዳይ መፈተሽ ያስፈልጋል። እንዳውም እንደ ዘላቂ መፍትሄ ብለው ያሰቡትና ፖለቲካል ስትራቴጂ ብለው ያሰቡት የአክሱምን እንትን ከተማ ቅዱስ ከተማ ብሎ የመበየን ስቴፕ ላይ ሄደዋል። በመሰረቱ በሴኩላር በሆነ ሀገር ውስጥ ኢትዮጵያ ሴኩላር ሀገር ናት፣ ክልሎቹ ሴኩላር ናቸው። ስለዚህ በህገ መንግስት የምተዳደር ሴኩላር በሆነ ሴኩላርን በሚያጸድቅ ህገ መንግስት በምተዳደር መንግስት አገረ መንግስት ውስጥ እንደገና የትግራይም ክልልም ህገ መንግስት እንደዚሁ ሴኩላር ነው። ሶ ሴኩላር በሆነ መንግስትና ሃይማኖት በተለያዩበት ሀገርና ከተማ ወይም ደግሞ ክልል ላይ ቅዱስ የሚባል ልጅ ሊኖር ይችላል፣ ቅድስት የምትባል ልጅ ልትኖር ትችላለች። ቅድስት የሚባል ከተማና ክልል ወይም አገር ግን ኔቨር አይሆንም። በእርግጥ ይሄ መንገድ ብልህ ሰዎች ወይም ብልህ ሙስሊም ያልሆኑ ሰዎች እየተቃወሙት ያለና የሚቃወሙት ነው። ምክንያቱም አንዳንድ ጊዜ የቆጡን አወርድ በላይ በቷን ጣለች ይሆናልና ይሄ የቅድስት ከተማ ናሬቲቭና ከቤተ ክርስቲያን ተነስቶ ስቴቱን አስገድዶ ቅድስት ከተማ የማስበየን እንቅስቃሴ በተቀረው የኢትዮጵያ ከተሞችም ከተወሰደ ኢምፓክቱ በጣም አደገኛ ነው። የህዝብን ትስስር ይበጥሳል። ምክንያቱም በርካታ ቅዱስ ብለህ ልትሰይማቸው የምችላቸው በርካታ ሙስሊም በዚህ ቀጠናዎች ስላሉ እና የቡልሃ ወይም የሞኝ ሩጫ ነው። ሚዛመት ነገር አለው። አዎ ኦብቪየስሊ አክሱም ከሆነች በዓለም ደረጃ እኮ የሙስሊም አራተኛ ቅዱስ ከተማ ተብላ የምትታወቅ በየትኛውም ሊትሬቸር ብገልጥ ጎግል ላይ ገብተህ ዘፎርዝ ቅዱስ ከተማ ብለት ሀረር ነው የሚያመጣልህ። በውስጧ ከ100 በላይ መስጂዶች ያሏት ሙሉ ታሪኳ የእስልምና ታሪክ የሆነ ስለዚህ እንደዛ ያልክ ልትመጣ ነው ማለት ነውና እንደ ሀገር አይጠቅመንም፣ አያዋጣንም፣ አያኗኑረንም። ሶ አክሱምን ማየት ያስፈልጋል። የኔ መጽሐፍም ይሄን ነው የሚያየው። አክሱም የክርስቲያን ኪንግደም አይደለችም። አክሱም በኢዛና በኩል በ340 ኦፊሻሊ ኮርት ወይም የቤተ መንግስት ሃይማኖት ሆኖ ክርስትና ከመምጣቱ በፊትም ቢሆን የአክሱምና ከአክሱም በፊት የነበሩ የኢትዮጵያ ቀዳማይ ስቴቶች ሃይማኖቱን ስትመለከተው ሞኖሊቲክ የሆነ ታገኘዋል። ይሄ እንትን አህዳዊ በፈጣሪ አንድነት የሚያምን ሆኖ ታገኘዋለህ። ሶ ከክርስትናው መልክ ይልቅ አህዳዊ ወይም ደግሞ ፕሮቶ ሀነፊ የምትለው ወይም ደግሞ የሀነፊ ታውቃለህ አይደል? የኢብራሂም መንገድ ማለት ነው። ሚለተ ኢብራሂም ማለት ነውና የዛ መንገድ በጣም በሰፊው የዛን ትራዲሽን በአርኪኦሎጂ ታገኘዋለህ፣ በማህበረሰቡ ስነ ቃል ውስጥ ታገኘዋለህ፣ በቋንቋ ውስጥ ታገኘዋለህ። በበርካታ መልኩ ቅድመ አክሱም የነበረው ሃይማኖት ሞር ኦር ለስ አህዳዊ ወይም ደግሞ ፈጣሪን በአንድ ፈጣሪነት የሚያመልክ የሃይማኖት ስርዓት መሆኑን ታገኛለህ። መገለጫዎች አሉት። በተደጋጋሚ እንደገለጽኩት የኩሽቲክ የሆኑ ቋንቋዎች በጋራ የሚጠቀሙት የፈጣሪ መገለጫ ዋቅቻ ዋቃ የሚሉ ቃላቶች በበርካታ አፋር፣ ሶማሌ፣ ኦሮሞ ህብረተሰብ ውስጥ በሰፊው ታገኛቸዋል። ዋቅ የሚለው በቁርአንም ውስጥ አለ። ዋቃ የሚለው ቃል ፈጣሪን የሚገልጽ ቃል ነው። ዋቅ የሚለው ጌታ አሳዳሪ እንደማለት ነውና ስለዚህ በነዚህ በዋቃ የሚባለው በጣም ኤንሽንት በሆነው የሃይማኖት ስርዓት ውስጥ የፈጣሪ መልክ ምን ይመስላል? የማይታይ አምላክ ይሉሃል።
የሰማይ አምላክ ይሏል ረቡ ሰማዋት ማለት ነው የማይታይ አምላክ በምስል የማይገለጽ አምላክ ማለት ነውና ከዛ ባሻገር የነቢ ኢብራሂም መንገድ ታውቃለህ ነቢ ኢብራሂም መጀመሪያ ጨረቋን አዩዋት እንደዚህ ያለች መንግስታት ነው እንደዚህ ያለ ፈጣሪ አትኖረኝም ከዛ ደግሞ የሆነ ነገርና ይሆን ከዛ ፀሐይን አዩ ስገባ ደግሞ ምጥልቅማ በጊዜ ምትገደበ ፈጣሪ ልትኖረኝ አይችልም የኔ ፈጣሪ ሁሉ ጊዜ ነው መሆን ያለበት ዘላለማዊ ነው መሆን ያለበት የሚል በህግ ልቦና መር የሆነ መጨረሻ ላይ አላህን የማግኘት በኢስቲሃድ አላህን የማግኘት ሂደት ታያለ ያ ህግ ልቦና ይባላል ስለዚህ የኢትዮጵያ ቀዳማዊ ማህበረሰብ ተብሎ የሚወሰዱት በተለይ ከሰሜን ከኤርትራ ጀምሮ እስከ ወሎ ታራ ሰንሰለቶች ድረስ የቀጠለ የህግ ልቦና ወይም ደግሞ ቅድመ ኦሪታውያን የሆኑ ማህበረሰቦች አሉ በተለምዶ ኦሪታውያን የምንላቸው ማለት ነው የነዛ ማህበረሰቦችም ያምልኮ ስርዓት የፈጣሪ መገለጫዎች ስትመለከተው አህዳዊ ፈጣሪን በአንድነት የሚያመልክ ማህበረሰብ ሆኖ ታገኘዋለህ ኦኬ ስለዚህ እንደ ማንኛውም አገር ልክ አላህን በቁርአን እንደገለጸው አንድ ነብይ ይላካል ያ ነብይ የፈጣሪን ሃይማኖት ያስተምራል ይሰብካል ያ ነብይ ይሞታል ከሱ ቀጥሎ ሌላ ነብይ ወይ ሌላ የፈጣሪ መልእክተኛ እስኪመጣ ድረስ የሚሆነው ምንድነው የዛ ነብይ አስተምሮ ይበረዛል ሌላ መልክ ይይዛል በታሪክ ቅብብሎች ሌላ ቅርጽ ይይዛል የአባቶች ትውፊት ይገባበታል እየደበዘዘ ይመጣል መጨረሻ ላይ እሱን ሊያድስ የሚችል ሌላ ነብይ ደግሞ ይላካል ሶ ኢትዮጵያ ውስጥ የሆነ ይሄ ነው ቅድመ አክሱም የነበሩት ነው ሂደት ስትመለከተው ሊትሬቸሮች እነዚህ ጣዖት አምላኪዎች ምናምን ያሉ ይሄ የዘንዶ አምልኮ ምናምን ትራዲሽናል ለኛ አክሱም በተለይ ትግራይ አካባቢ ላይ ማለት ነውና ከዛ ጋር ያገናኙና ጣዖት አምላኪዎች ነበሩ ይላል ነው እንደዛ ብቻ አይደለም ይሄን ደግሞ በመሬት በቁፋሮ ሳይንስና በተለያየ የሳንቲም ጥናት ኦኬ አይ አንድ አምላክ ያመልኩ የነበሩ ማህበረሰቦች ናቸው የሚለው ደግሞ በጣም በሰፊው ጎልቶ መጥቷል ሶ እስልምና እንደምታውቀው ከነቢ ከአደም ጀምሮ እስካሁን ድረስ ያለ የሰው ልጅ በሙሉ ሃይማኖት ነው ነብዩ ሰለላሁ ዐለይሂ ወሰለም እስልምናን አልጀመሩትም ብዙዎቻችን የምንሳሳተውና ሙስሊሙ ጭምር በደንብ ማናጎላው ነገር እስልምና በነብዩ ሰለላሁ ዐለይሂ ወሰለም ተጀመረ ብለን ነው እሳቸውንም የእስልምና ሃይማኖት መስራች እሳቸውንም የእስልምና መስራች አድርገን ነው የምንገልጸው ነው እንደዛ አይደለም ነብዩ ሰለላሁ ዐለይሂ ወሰለም የእስልምና የመጨረሻው ነብይ ናቸው የዚህ እስልምና የተባለው የፈጣሪ መንገድ ሃይማኖት የመጨረሻው ነብይ ናቸው ስለዚህ ከመጨረሻ በፊት ደግሞ መካከለኛ መጀመሪያ የሚባል ነገር አለ ሶ የነቢያቶቹ ሁሉ ሃይማኖት ነው እስልምና የአዳም ሃይማኖት ነው የኢብራሂም ሃይማኖት ነው የሙሴ ሃይማኖት ነው የዘካርያስ ሃይማኖት ነው የሶሎሞን ሃይማኖት ነው የዳዊት ሃይማኖት ነው የሙሴ የኢሳ የኢየሱስ ክርስቶስ ሃይማኖት ነው እስልምና ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የዛ ኮንቲኒዩቲ ናቸው እና የአክሱም ቀዳማዊ ሃይማኖቷ ዋና ሃይማኖቷ እስልምና መሆኑን ታገኛለህ አሁን ብዙ ጊዜ ይሄን ስናወራ እንዴ እስልምና በነብዩ ሰለላሁ ዐለይሂ ወሰለም በመሐመድ ተጀምሮ ወደ ኋላ እንዴት ከ615 ወደ ኋላ እንዴት ይራል ምናም ብሎ ሰው ሐሳብ ያነሳል ይሄ የሚመጣው ምንድነው መሰለህ ከስንፍና ነው ስንፍና ያሳሰብ ስንፍና አለ አይደል ያሳሰብ ስንፍና ቀላል ነው ኢዚ የሆነው መንገድ ነው የምትፈልገው እስልምናና ሙስሊሞች የሚል ቃል ከነብዩ ሰለላሁ ዐለይሂ ወሰለም በፊት ይፈልግና ሰው ሲያጣው ኦኬ የለም ማለት ነው ይላል ለምሳሌ የኒውተን ህጎች ኒውተን ስም ሰጣቸው እንጂ ያ የተፈጥሮ ህግ አልነበረም አክሽን ሪአክሽን አልነበረም ከሱ በፊት ያ ግራቪቲም ነበር ስለዚህ አንዳንድ ጊዜ ስያሜ ከዛ በፊት አንድ ጉዳይ ስላለ መኖሩ እርግጠኛ አያደርግም ዋስትና አይደለም ስያሜ ኋላ መታመጣው ነው ሶ ሰው ብቻ በጣም ሲምፕል ሎጂክ ያነሳብኛልና እኔ ስቃለሁ በጣም በብዙ መልኩ ስሙ አለመኖሩ ጉዳዩን አለመኖር አይጠቆምም ዛቲስ ሶ እስልምና የሚገለጸው እና እስልምና ስንል ነቢያቶቹ እነማን ናቸው ፈጣሪው ማን ነው መጽሐፍቶቹ ማን ነው ይሄ ሌላ እስልምና አለ ያ እነዚህ ደግሞ ሞር ኦር ለስ ከብሉይ ኪዳን ጋር ይመሳሰላል እስልምና ከአዲስ ኪዳን ይልቅ በጣም የሚገርመው ነገር ምክንያቱም አዲስ ኪዳን
አዲስ ኪዳን ተብሎ በእኛ እጅ ላይ የደረሰው አዲስ ኪዳን ዲስቶርትድ የሆነው ትክክለኛው የኢየሱስ ትምህርት ያልሆነው ነው። ኦኬ የሐዋርያቶች ተብሎ የሚወሰዱት የነሱ መልእክቶችና ደብዳቤዎች ወይም ጽሁፎች ናቸው። ያ በመሆኑ ከቁርአን ጋር የተለየ መልክ እንዲይዝ ነው። ብሉይ ኪዳን ግን እና ቁርአን ግን በጣም የሚያመሳስላቸው ነገር ታገኛለህ። እስራኤል ሆይ ስማ ከመልእክት ሁሉ የመጀመሪያቱ እግዚአብሔር አንድ ነው የሚሉ መልእክት ነው አይደል? የእስልምና የመጀመሪያው መልእክት ያ ነው፣ ላኢላሃ ኢላላህ ነው። ስለዚህ በፈጣሪ ማንነት፣ ምንነት፣ አንድነት ይመሳሰላል። በመጽሐፍቶቹ ማንነት፣ ምንነትና ለማን ምን ተላከ በሚለው ለሙሴ እንትና መላኩ ኦሪት መላኩ ለዳዊት ተውራት ማለት ነው። ለዳዊት ደግሞ መዝሙረ ዳዊት ወይም ደግሞ ዘቡር መላኩ እንደገና ደግሞ ለኢሳ እንጂል ወይም ወንጌል መላኩ ይህን እስልምና የሚያምነው ነገር ነው። ሶ ቅድመ ነብዩ ሰለላሁ ዐለይሂ ወሰለም እስልምና አልነበረም ብሎ ማሰብ በጣም አስቂኙ ነገር እሱ ነው። አንዳንዴ በቃ ሲተቹ ምናምን አይና እነዚህ ሰዎች ልጆቻችን አደም፣ መርየም፣ ሙሳ፣ ዳውድ እና ብለን የምናወጣው የነሱን ፊገሮች ለማጽደቅ እና ለማመስገን ለማስታወስ እየመሰላቸው ነው እንዴ ይላሉ። እኛ ጋር ስላሉ ነው እኛ ጋር ስላሉ ነው የኛ ሰዎች ስለሆኑ ነው የእስልምና ነቢያቶች ስለሆኑ ነው። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። ለዚህ ነው እኮ ሼክ ደባት ምን ይላሉ? እሜቲቱ መሪም አላህ ይዘንልሽ ያልሞተ ልጅሽን በሞት አስጨነቁሽ። አለ ከሚል ሞቷል ማን ይሆን ወዳጅሽ ይላሉ። ቢሎንጊንግ እነሱ ወደ ራሳቸው ወደኛ መጡት። እነሱ ሞተዋል ነው የሚሉት፣ ሙስሊሙ ደግሞ አልሞተም ኢሳ አልሞተም ልጅሽ ነው የሚሉትና እኛ ነን ወዳጅሽ ይላሉ። አለ ያልንሽ ነው። እኛ አለ ከሚል ሞቷል እኛ አለ ነው የምንለው። ልጅሽ አልሞተም፣ አልተገደለም፣ አልተሰቀለም ነው የምንለው። እነሱ ደግሞ ያልሞተውን፣ ያልተሰቀለውን፣ ያልተወገረውን ሞቷል፣ ተሰቅሏል፣ ተወግሯል፣ ተሰቃይቷል ይሉሻል። ከሁለቱ ማን ነው ወዳጅሽ ይላሉ። ሶ የቅድመ ነብዩ ሰለላሁ ዐለይሂ ወሰለም የነበሩ ስብዕናዎች፣ ሃይማኖታዊ ስብዕናዎች፣ በቁርአን የተገለጹ ስብዕናዎች በሙሉ የእስልምና ዋናው ያውራ ጎዳናው የእስልምና አካሎች ናቸው ነው። ሶ ይህን የምናነሳው ለምንድን ነው? ከነጃሺ በፊት በኢትዮጵያ ውስጥ የነገሱ የዛ አውራ ጎዳና ሃይማኖት ተከታይ የነበሩ በርካታ ነገስታቶች ነበሩ። ኦኬ ነቢ ሱለይማን አሁን ክርስቲያኑ ማህበረሰብ ሁለት ነገር ይፈልጋል። አንድ ነገር አለ። ዋናው የመንግስትነት ወይም የገዥነት ቅቡልነትና ሌጂቲሜሲ ወይም ደግሞ ህጋዊነትን ለማግኘት ሲባል ንግስተ ሳባ ከሰለሞን ጋር ሄዳ ተገናኝታ በወለደችው የመጀመሪያው ልጅ ምኒልክ በኩል የሱ ዝርያዎች ናቸው እስከ አጼ ኃይለ ሥላሴ ድረስ ያለው ነው የሚሉት አይደል? ከአጼ ኃይለ ሥላሴ ጀምሮ ወደ ኋላ ይሄድክ በዛ አንድ ሰንሰለት ውስጥ የመጡ ናቸው ይለዋል። ሌትስቲክ እንደ ግራንት እንውሰደውና ነቢዩ ሱለይማን አላህ በጣም ካላቃቸው ትልቅ ነቢያቶች አንዱ ናቸው። ስለዚህ ያንን ናሬሽን ናሬቲቭ እንኳን ብንወስደው እነዚህ ከነቢዩ ሱለይማን ተወለዱ የተባሉት ኮታ አንኮታ አድርገ ነው ነገስታቶች ምን ሊሆን ነው ማለት ነው? የነቢያቶች ወራ ልጆች ናቸው የሚሆኑት አይደል የሚሆኑት? ያ ስለዚህ በኢትዮጵያ ውስጥ ሙስሊም መንግስት ወይም ሙስሊም ንጉስ አልነበረም የሚለው ሎጂክ በየትኛውም መንገድ ትክክል አይሆንም። ግን የሱለይማንን ሙስሊምነት መቀበል ላይ መሰረት ያደረገ ነው። አዎ አሁን ወደ ዋናው ነጥብ ስንመጣ አክሱም ቅዱስ ሊያረጋት የሚችለው ነገር ምንድን ነው? ከሌሎች ከተሞች በተለይ የመጀመሪያው የነ ኢዛናና ሲዛና ወይም ደግሞ የኮርት ሃይማኖት ሆኖ ክርስትና መንግስታዊ ሃይማኖት የሆነው አክሱም በመሆኑ ነው
ወይስ በታቦተ ጽዮን ወይም ደግሞ በሙሴ ጽላት የአክሱም ጽዮን ቤተክርስቲያን ውስጥ አለ ተብሎ ስለሚታሰብ ነው? በየት በኩል ነው ቅዱስ የሆነው የሚለውን ነገር ማሰብ ያስፈልጋል። ክርስትና የኮርት መንግስት በመሆኑ ከሆነ እስልምና የኮርት መንግስት የኮርት ሃይማኖት ነበር የሚል ሌላ ናሬቲቭ ስላለ ማለት ነው። ቅድም ያልኩህ አለ ነጃሺ ሙስሊም ነበሩ ምናምን የነጃሺ ሙስሊም እናየዋለን ቀስ ብለን። አይ ታቦቱ ስላለ ነው ከተባለ ታቦቱ ያ ታቦት የማን ነው ብለህ ስትመጣ በቁርአን ውስጥ የተጠቀሰ የሙሴ ሰሌዳ ተብሎ የተጠቀሰ በቁርአን ውስጥ ተገቢውን ክብር የተሰጠው የሙስሊሞችም ቅርስ ነው ካለ ኦኬ። ስለዚህ አክሱም በኢትዮጵያ ኦርቶዶክስ ቤተክርስቲያን ካለ እስከ ዛሬ ለጠበቀችውና እስከ ዛሬ ካቆየችው ለውለቷ ታመሰግናታለህ አይደል? ግን ባለቤትነቱ የሙስሊሞችም ይሆናል። በቂ የታሪክ ማስረጃ ስላለ ቁርአን ውስጥ ይሄ ነው። ስለዚህ አክሱም በተለየ መልኩ የክርስቲያኖች ብቻ የምትሆንበት አንድም ግራውንድ ሊኖር አይችልም ማለት ነው። አክሱም የክርስቲያን ነገስታቶች የመሰረቷት ናት ከተባለ ነጃሺ ልናመጣ ነው። ወደ ዋናው ሀሳባችን ወደ ነጃሺ ልንመጣ ነው ማለት ነው። ነጃሺ ክርስቲያኖች ወይም ደግሞ ሙስሊም ያልሆኑ ወገኖች የነጃሺን መኖር ወይም ነጃሽ የሚባል ንጉስ አለ የለም የሚለውን ረጅም ዘመን የለም ብለው በመካድ ቆይተዋል። ኦኬ ጭራሽ ነጃሽ የሚባል ንጉስ የለም። ኦኬ ምንድነው መከራከሪያችሁ ስትላቸው የመጀመሪያው ስያሜው ነው የሚያነሱት። ነጃሺ የሚባል ንጉስ የለም ነው። ነጃሺ ማለት ነጋሽ፣ ነጋሲ፣ ንጉስ ከሚለው የአማርኛ ቃል የወጣ ወደ አረበኛ የተቀየረ ቃል ነው። ስለዚህ ይሄ ደግሞ ንጉስ ነጃሺ ስንል ንጉስ ነጋሲ፣ ንጉስ ነጋሽ። ስለዚህ የማዕረግ ስም ነውና ማዕረግ በማዕረግ ስለሚከታተል ንጉስ ማዕረግ ነው አይደል? ንጉስ ነጋሲ ማዕረግ ነው አይደል? ማዕረግ የሆነ ስያሜ የለም። ከስያሜው ጀምሮ ተሳስታችኋል ይላሉ። ኦኬ የአማርኛ ስሙ ንጉስ ነው። የንጉሱ ስም በዛን ጊዜ የነበረው ስም በኢትዮጵያ ውስጥ የሳንቲም ጥናት እና አርኪኦሎጂ በሰሩ ሰዎች ንጉስ አርማህ መሆኑን ተረጋግጧል። ሙስሊሞች ነጃሺና አስሐማ ኢብን አብጀር ይላሉ። ነጃሽና አስሐማ ኢብን አብጀር የሚባል የለም ይሉሃል። አስሐማ ማለት ምን ማለት ነው? አሁን ይሄ ወደ አረበኛ ሲቀየር ነው። ማርያም የሚለው መርየም ነው አይደል? አንዳንድ ጊዜ በጣም ይመሳሰላል፣ አንዳንድ ጊዜ ደግሞ ትንሽ ራቅ ይላል። ምንድነው የሆነው? በዛ ወቅት ነገስታቶች 4 ስያሜ ያላቸው። የክርስትና ስያሜ ስም አላቸው፣ የዙፋን ስም አላቸው፣ የፈረስ ስም አላቸው፣ ዓለማዊ ስም አላቸው። እነዚህ 4 ስያሜዎች ውስጥ አርማህ ለአጽማህ ወይም ነው አስሐማ ለአጽማህ የሚለውን ነው እነሱ ወደ አስሐማ ወደ አረበኛ የተቀየረው እንጂ የተለየ ስያሜ አይደለም። አስሐማ ኢብን አብጀር ኦኬ። ስለዚህ ንጉስ አርማህ የሚባል ንጉስ አለ እና ሀብለ ስላሴ እነ ደግሞ ፕሮፌሰር ታደሰ ታምራት ምናምን ጀመሩትና አይ ንጉስ አርማህ የሚባል ንጉስ ነበር። ይህ ንጉስ ደግሞ አጼ ካሌብ የመን ሄዶ ካስገበረ በኋላ በሚቀጥሉት 67 ዓመታት ውስጥ የተወለደ ስለሆነ የቅርብ ታሪክ ስለሆነ ከአጼ ገብረ መስቀል በኋላ የመጣ ስለሆነ ይህን ንጉስ ድናይ ማድረግ አንችልም የሚል አርጉመንት አመጡ። ኦኬ ስለዚህ ተቀበሉ። ነጃሺ አንድ ንጉስ አለ አርማህ የሚባል ወይም ደግሞ ነጃሺ የሚባል። ይሄ ንጉስ ከተቀበሉ በኋላ ክሬዲት ማስቆጠር ፈለጉ። ምንድነው ማስቆጠር ፈለጉ? ሙስሊሞችን ወይም ደግሞ ስደተኞችን የተቀበለ ንጉስ ነበረ የሚለውን ተቀበሉ።
ኦኬ ነጃሽ ሚሊዮን አልተቀበሉ ነበር። ከብዙ ማንገራገር በኋላ ተቀበሉ ንጉስ መኖሩን። ያ ንጉስ የአካባቢ ሰው ነው እንጂ በኢትዮጵያ ኦርቶዶክስ ቤተክርስቲያን በተቀመጡ የነገስታት ዝርያ ሰንሰለት ውስጥ የለም ብለው ካዱ። አርማ ሆኖ ተገኘ። የአካባቢ ወይም የሰፈር ንጉስ ነው የሚል ሎጂክ ነበር ያነሱት መጀመሪያ። በመሰረቱ የወቅቱ ክስተት ወይም የሂጅራ ክስተት ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ ኢትዮጵያ ወደ ሐበሻ የላኳቸው ልኡካኖች ለአንድ የቀበሌ አስተዳደር ወይም የወረዳ አስተዳደር ወይም የክልል አስተዳደር ሊሆን ይችላል ወይ? ግንኙነቱ ኢንተርናሽናል በመሆኑ ኢምፖሲብል ነው። በሀገር ውስጥ ቢሆን ኖሮ አንድ ክልል ልኮት ነው ብለን እንወስዳለን። ዓለም አቀፍ የሆነ ፈነመን ላይ ዓለም አቀፍ የሆነ አጀንዳ ላይ ወይም ጉዳይ ላይ ዓለም አቀፍ የሆነ ሚሽን ላይ ወይም ደግሞ ተልእኮ ላይ ለሀገሩ ንጉስ እንጂ ሊላክ የሚችለው ለአካባቢ ወይም ለቀበሌ ወይም ለጎጥ መሪ ሊሆን አይችልም። እነሱ ይችን አርጉመንት ያነሱ ነበር። ኦኬ ኋላ ላይ እንግዲህ እንደምንም ብለው አሳማን ተቀበሉ፣ ነጃሽን ተቀበሉ። ግን ነጃሽ የሚባለው ሙስሊሞችን ተቀበልናቸው ባለውለታንን የሚለውን ከያዙ በኋላ ነጃሺ ግን ተቀበላቸው እንጂ አንድ የክርስቲያን መሪ ነው አልሰለምም የሚል መከራከሪያ ወይም መከራከሪያ አነሱ ማለት ነው። የመጡ ነው ጠጋ በመሰረቱ እነዚህ የኢትዮጵያ ክርስቲያን ልሂቃን ስለ ንጉስ ነጃሺ ሲያነሱ ዋና ትርክታቸው ስደተኞቹን ማስተናገዱን ይቀበላሉ። ነገር ግን መስለሙን ፈጽሞ አይቀበሉም። ዋና ግባቸው ይህን የሚያደርጉበት ለምንድን ነው? የሀገረ መንግስት ባለቤትና አካልነት ጥያቄ አብሮ ስለሚነሳ ነው። ሁለተኛ ደግሞ ሰለመ ከተባለ ማለት ሁለተኛው ደግሞ ማን የሀገሪቱ ባለቤት ነው፣ ማን ደግሞ እንግዳ ነው የሚለውን ስለሚበይን ነው። ማን ፕራይመሪ ወይም ደግሞ ተቀዳሚ ዜጋ ነው፣ ማን ሳብጀክት ነው፣ ማን ባለቤት ነው፣ ማን እንግዳ ነው የሚለውን ስለሚወስንላቸው ነው። እነዚህ ፖይንቶች ባይፈሩ ኖሮ በቃ ሙስሊሞችን የተቀበለ አንድ የሰለመ ንጉስ ነበረ ማለት ኢትስ ኢዚ እኮ። ከዛ በኋላ ለፖለቲካል ትርጉም ምን ይመስላል? ለዘመናት ከሰለሞንና ከሳባ ሲዋለዱ የመጡ የሱ የዘር ሰንሰለቶች የሆኑ ነገስታቶች እስከ አጼ ኃይለ ሥላሴ ድረስ ቀጥለዋል ብሎ አንድ አህዳዊ የነገስታት ሰንሰለትን የሚያምንና ከሰባና ከሰለሞን የሚወለድ ክርስቲያን የሆነ ነገስታቶች አሉ ብሎ የሚያምንና በዛ ላይ የቆመ ሀገረ መንግስት ፍልስፍና ስለሚናድ ነው። ስለዚህ የመጀመሪያው የእንግዳና አሳዳሪ ወይም ደግሞ ፖለቲክስ ኦፍ ሆስት ኤንድ ገስት የምንለው ፖለቲካ ስለሚፈጠር ነው። ይህን ሲያነሱ ውለታ ማስቆጠር ብቻ አይደለም አላማቸው፣ ተቀበለናችኋል የሚለው ተቀዳሚ የሀገሪቱ የሀገረ መንግስቱ ባለቤት የሆንና ሀገረ መንግስቱን ያቆምን ዜጎች እኛ ነን፣ እናንተን ደግሞ እንግዶች አድርገን ተቀበለናችኋል በሚል እሳቤ ውስጥ እንድትገባ ነው። ይህን ስታጸድቅ ሙስሊሙ ዘውታሪ ገስት ይሆናል፣ ቋሚ እንግዳ ይሆናል። እነሱ ደግሞ ቋሚ አስተናጋዶች፣ ቋሚ ውለታ ዋዮች፣ ዘውታሪ በጎ አድራጊዎች ይሆናሉ። እንግዳ ሰው ቤት ሄዶ እንዳደረጉት ነው የሚሆነው የሚል ኮንክሉዥን ታመጣለ። ስለዚህ አክሱምን ቅድስት ከተማ አድርገን ብንሰይም ሀገራችን ናት፣ የመሰረትናት እኛ ነን፣ እናንተ እንግዶች ናችሁ፣ ስንፈልግ ሶላት እንድሰግዱ እንፈቅድላችኋለን፣ ካልፈልግ እንከለከላችኋለን፣ እንግዶች ናችሁ። ይቺ ሀሳብ ናት። ስለዚህ ዋናው የምትጠቅማቸው ምንድነው? አዘሪንግ አለ፣ እኛና እነሱ፣ ሆስት እና ገስት፣ ባለቤትና እንግዳ፣ ሀገረ መንግስት መስራችና ሀገረ መንግስቱ የተቀበላቸው፣ ውለታ አድራጊና ውለታ ተቀባይ የሚል ሀሳብ ስለሚመጣ ነው። ስለዚህ ይሄኛው ሙስሊሙ እነሱ ከሆኑ
ነን ሙስሊሙ ምን ይሆናል? ክርስቲያኑ አሳዳሪ ባለቤት ይሆናል፣ ሙስሊሙ ደግሞ ተጠጊ ይሆናል፣ እንግዳ ይሆናል ማለት ነው። ስለዚህ ሁለተኛው ከዚህ ጋር ተያይዘው ከዚህ ስነ ልቦናዊ ነው። ይህን የስነ ልቦና አሰርት ካደረው ካረጋገጡ በኋላ የሚፈልጉት የኢትዮጵያ ሀገረ መንግስት መስራችና አካል አይደላችሁም የሚለውን ሀሳብ ማስረጽ ስለሚፈልግ ነው። ነጃሺ የሚባል ንጉስ አርማህ የሚባል ንጉስ መኖሩን አረጋግጠናል። ንጉስ አርማህ ሙስሊም ነበረ፣ ሰልሞ ነበረ ካልነሳ ሙስሊሞች ምን ሊሉ? እኛ መጀመሪያውንም ከንጉስ አርማህም በፊት ከአክሱምም በፊት የነበርን ቀዳማይ የኢትዮጵያ ህዝቦች አካል ነን። ጥቂት አረቦች መጥተዋል ማለት ግን ኢትዮጵያ ውስጥ ያለው ይህ ሁሉ ሚሊዮን ህዝብ እነዛ አረቦች ናቸው ማለት አይደለም። እኛስ መጀመሪያውም ኢትዮጵያውያን የነበርነን፣ አሁንም ኢትዮጵያዊ ነን፣ ስንሞትም ኢትዮጵያ ምን ሆን ሰዎች ነን። ከአክሱምም በፊት ከነጃሽም በፊት ከማንም በፊት ኢትዮጵያዊ የነበርነን። ኢትዮጵያዊ ሆነን ስንኖር ደግሞ ከፊሎቻችን ክርስቲያኖች ነበርን፣ ከፊሎቻችን ደግሞ አዋሚ ነበርን፣ ከፊሎቻችን ደግሞ የአሃዳዊ የፕሮቶ ሐነፊ ወይም ደግሞ የትክክለኛው የኢብራሂም መንገድ ተከታዮች የነበርነን፣ ግማሾቻችን ደግሞ አይሁዶች ነበርን። የዛ አካሉ የዛ ህዝቦች መካከል ነን እንጂ ሌላ ባዕድ ህዝቦች አይደለንም የሚል ነገር ታመጣና እንዳውም ከቅድመ ነጃሺ በርካታ ሙስሊም ነገስታቶች ነበሩን። ቅድም ባልኩ ያ ኮንቴክስት ሙስሊም የሚለው በዛ መልኩ ተወስዶ ከነቢዩ መሐመድ ደግሞ የመጀመሪያው ሙስሊም ንጉሳችን ንጉስ ነጃሺ ነበረ። ስለዚህ እኛ የስርዓተ መንግስቱ አካል ነን ልትል ነው። ይችን መቀበል ማለት ኢትዮጵያና ኢትዮጵያዊነት ተብሎ ለዘመናት ሲሳሉ የነበሩ አሳስቦች አምድን ማፍረስ ነው። ኢትዮጵያ ማለት ራሷ ክርስቲያን ማለት ነው በነበረው ትርክት። የኢትዮጵያ መሪዋ ራሷ ደግሞ ክርስቲያን የሆነ ከሰለሞን የሚወለድ ማለት ነው። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንጻዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ። ስለዚህ ይህን መቀበል ማለት የሞት የሽረት ጉዳይ ስለሆነ ነው። ከትውልድ ቅብብል ዛሬው ድረስ ንጉስ አርማህ የሚባልን ወይም ደግሞ አሳማ ኢብኑ አብጀር የሚባል ሙስሊም ንጉስ መኖሩን መቀበል ያልተፈለገው ነው። ሁለተኛው እንግዳ ስትሆን ደግሞ ከዘመን በኋላ እንግዳ ይህን ያክል ከዘመን ከኖርኩ በኋላ እኔ ባለቤት ነኝ ብለህ እንዳታመጣ ቋሚ እንግዳ ማድረግ ነው የሚፈልጉት። የአንድ ሰሞን እንግዳ ችግር በመቆየት ውስጥ የሚገኝ ደግሞ እንትን እንዳይሆን ኦነርሺፕ እንዳይመጣ በመቆየት በመሰንበት ውስጥ የሚመጣ የባለቤትነት ጥያቄ እንዳይመጣ ቋሚ እንግዳ ማድረግ ነው የሚፈልጉት። ስለዚህ ክሬዲታቸውን ሁሌ ክሬዲት እንደዋሉ ያስታውሰዋል። ምንድነው የሚሉህ? በእኛ ፈቃድ በእኛ በክርስቲያኑ ንጉስ ቸርነት እና መልካም ፈቃድ ያስጠጋናችሁ ናችሁ እንጂ እናንተ የሀገሪቱ አካልም ባለቤትም አይደላችሁ የሚል ሀሳብ ማስቀመጥ ማስታወሻ በየጊዜው ማለት ነው። አዎ ይሄን ያስታውሰዋል። ይሄን የሚያስታውሱት እንዴት መሰለ? ሄጅሞኒክ ናሬቲቭ አለ። የፖለቲካ ላዕላይነቱን የፖለቲካ የበላይነቱን ወይም የመንግስት የበላይነቱን ወይም የትርክት የበላይነቱን የወሰደው አካል ማጆሪቲ የሆነው አካል በሚና ማጆሪቲ የሆነው አካል በሚና ማይኖሪቲ ነው ብሎ የሚያስበውን በዲሞግራፊ ማይኖሪቲ ነው ብሎ የሚያስበውን ወይም ደግሞ በምናም ማይኖሪቲ ነው ብሎ የሚያስበውን ወይም ደግሞ ሊጨፈለቀው የሚፈልገውን ኃይል የግራንድ ናሬሽኑ የሱ ናሬቲቭ እንደሆነ አርጎ እንዲቀበል ትርክት ይፈጥራል። ለምሳሌ ግራምሺ ነው ይሄን የሚለው ይሄ ጣሊያናዊ ሰውዬ ጨቋኝህ ወይም ደግሞ የበላይ የሆነ አካል የራሱን ሀሳብ ማራመዱ ችግር የለውም በራሱ
ያየሱ ሐሳብ ትክክልና እውነት ሪያሊቲና ኮሬክት መሆኑን አንተ እንድታመንና አንተ ያን ያቀነቀንክ እንድትኖር ይፈልጋል። ለዚህ ነው አሁን የብዙ ተጨቋኞችና ባሪያዎች በዛ ስቴት ውስጥ ያሉ ከራሳቸው ሀቅ ይልቅ የጌቶቻቸውን ሀቅ ያስቀድማሉ። ከራሳቸው ሪያሊቲ ይልቅ የጌቶቻቸውን ሪያሊቲ ያስቀድማሉ። እንደ አንዲት ባሪያ አመሟት ይህን ታውቃለህ አይደል? አሟት የተኮሷት እያሉ እግሮጁ ተሰብራ ነው ምን ዋጋል ምንሽ ጋር ነው የተሰበርሽው ምን ጋር ንሽሽ እያለ ወግሻ መጥቶ ሊያሻት እያለ ጌታ ያሉት ላይ ሹኛለች። የተሰበረችበት ቦታ አይደለም የተሰበረችው እኮ እሷ ናት። ይሄ የግራንድ ናሬቲቭ የአለቃው ሐሳብ የሁሉም ሐሳብ ነው እንዲከተል አውቅልሃለሁ አይነት ያኛውም እሱ አውቅልሃለሁ የሱ ፋክት አለ አይደል? የሄጅሞኒኩ የሱን ናሬቲቭ ሌላው እንዲቀበል ይፈልጋል። ስለዚህ የራሱን ትርክት የሁሉም ትርክት አድርጎ ማምጣት ይፈልጋል። ለምሳሌ ኢትዮጵያ የክርስቲያን ሀገር ናት፣ ኢትዮጵያ ክርስቲያን ደሴት ናት፣ ነገስታቶቿም ክርስቲያኖች ናቸው የሚል ናሬቲቭ አለ አይደል? ይሄን ናሬቲቭ መቃወም ስትጀምር በርካታ ስያሜዎች ይመጣሉ። የመጀመሪያው ከኢትዮጵያዊነት ታፈነግጣለህ፣ ኢትዮጵያን እንደ ካርክ ይቆጠራል። ቀጥሎ ምን ይመጣል? ከኢትዮጵያዊነት ያፈነገጥክ። ከዛስ ቀጥሎ የኢትዮጵያ ጥላቶች ተላላኪ፣ ትናንትም የነበረ ነው፣ ዛሬም የነበረ ነው፣ ለወደፊትም የሚቀጥል ነው። ትናንት ምንድን ነበረ? የቱርክ ተላላኪ፣ የደርቡሽ ተላላኪ፣ የማህዲስ ተላላኪ ፊፍዝ ኮለመን አድርገው ወሎ ውስጥ ገብተው የወሎን ህዝብ ካልተጠመክ ብለው ክርስቲያን ካልሆንክ ብለው እያረዱትና እየገደሉት እያፈናቀሉት ኖ ብሎ ሬዚስት ያደረገውን ምን ያደረጉት ነበር መሰለህ? የቱርክ ተላላኪ፣ የደርቡሽ ተላላኪ ይሉት ነበር። በተመሳሳይ መልኩ ዛሬ ላይ መተህ ይህን አስተሳሰብ ይህን ናሬቲቭ መቃወም ስትጀምር ኢሚዲየትሊ ከሰውነት ዲሁማናይዝ ትደረግና አልሸባብ፣ ቦኮ ሀራም፣ አልቃኢዳ፣ አሸባሪ፣ ተላላኪ የሚል ሌብሊንግ ውስጥ ትገባለህ። ከኢትዮጵያዊነት እየተቀነስ ትመጣል። መሞገትም አትችልም፣ በሀሳብም በኤቪደንስም ማለት ነው። ለመሞገት ስትመጣ የምትሞግተው ሀሳብ ሼክ የምታደርገው ሀሳብ ኢትዮጵያና ኢትዮጵያኒስት ወይም ኢትዮጵያዊነት የቆሙበትን አምድ ስለሆነ ባይ ዲፎልት የኢትዮጵያና የኢትዮጵያዊነት ጥላት ከሃዲ ሆነ ትመጣለህ ማለት ነው። ስለዚህ በዛ ይፈርጁዋል። የፈለከውን ጨዋ ሁን፣ የፈለከውን ፓትሪዮቲክ ሁን፣ ኢትዮጵያን ወዳድ ሁን፣ ፖቴንሻሊ አንተ ምንድነው? ይህን ሀሳብ እስካራመድክ ድረስ የኢትዮጵያ ጥላት ነው። አክቹዋሊ የኢትዮጵያ የምትባለው ሀገር እኮ ጥላት ሆነ አይደለም አንተ። ያቺ ኢማጂን እንዲሆነች በእነሱ አእምሮ ላይ የተቀመጠች ናሬቲቭ የተሰራላት ኢትዮጵያ አለች። ያቺን የቆመችበት አምጪ ስለሆንክ ያን ሀሳብ እያራመ ከተቃራኒ ሆንክ ስለመጣ፣ ስለዚህ ሆስት አስተናጋጅ ባለቤት ነው፣ ቅዱስ ነው። ተስተናጋጅ የሌላ አካል የሌላ ሃይማኖት አካል የክርስትና ተጻራሪ የሆነ አካል ሪዮት አቀንቃይ ስለሆነ እርኩስ ነው የሚሆነው። ዛቲስ ዋይ አክሱም ላይ የእንግዳ ወይም የእርኩስ ስጋ አይቀበርም። ተራ ይመስሏል ሀሳቦቹ፣ ሌሎቹን ስትፈነጥቃቸው በጣም የሚገርም ሀሳብ ታገኛለህ። ምናልባት እዚህ ጋር ትንሽ ወደ ኋላ ለመለሰልና እቺ ቅድም ኢትዮጵያ የቆመችበት የተባለው አይነት ኢትዮጵያ ምስል ብዙ ጊዜ አርት ውስጥም የምናደምጣትና ኢንተርቴን የምትደረገው አደለ። በጣም ብዙ ሰው አንዳንዴ በተለየ መንገድ አርቲስቲካሊ ሆነው ሲመጡ ሙስሊሙም ጭምር አክሰፕት እንዲያደርጋቸው የተደረገም ጭምር ይመስለኛል። እዚህ ላይ ትንሽ ኮሜንታሪ ቢኖር በተለይ አርቱ አካባቢ የተገለጸችው ኢትዮጵያ ኦብቪየስሊ ምንድነው መሰለ ግራንድ ናሬቲቭ በውድም በግድም ነው የሱን አመለካከትና የሱን ትርክት እንድትቀበል የሚያደርግ። በውድም በግድም ግራንድ ናሬቲቭ ላይ ያለ ወይም ሄጅሞኒክ ላይ ያለ ኃይል የስቴቱ ወይም ስቴቱ ቀለም የሚቀባውም እሱ ነው። ስቴቱን
ዲዛይን የሚያደርገው እሱ ነው። የስቴቱም አምድ እሱ ነው። የስቴቱም ትውፊትም እሱ ነው። የስቴቱ ቅርስም እሱ ነው። የስቴቱ ተስፋም እሱ ነው። ከዛ ውጭ ያለን ኃይል በሙሉ የቤተ ተመልካች አድርጎ ነው የሚቀጥለው። ስለዚህ ስቴቱን ሲስለው ሲገልጸው እነዛኞቹ ማይኖሪቲዎቹ ወይም አዘርስ የተባሉት ጭምር እንዲቀበሉትና እነሱን እንዲያጓጓ አድርጎ ነው አርት ላይ የሚጠቀመው። ለዚህ አርትን ይጠቀማል፣ ሙዚቃን ይጠቀማል፣ ኪነትን ይጠቀማል፣ ምናምን ይጠቀማል። ለዚህ ነው አሁን በኪነት የተለወሰችው ኢትዮጵያ በምናምን የተለወሰችው ኢትዮጵያና መሬት ላይ ያለች ኢትዮጵያ የሚለያዩት። በተደጋጋሚ እኮ ነው ይጠይቅ ነበር። የትኛዋን ኢትዮጵያ ነው ኢትዮጵያ ስትሉ? የለማ መገርሳን ኢትዮጵያ ነው? የአብይ አህመድን ኢትዮጵያ ነው? የጀዋር መሐመድን ኢትዮጵያ ነው? የእስክንድር ነጋን ኢትዮጵያ ነው? የማን ኢትዮጵያ ነው? የዳንኤል ክብረትን ኢትዮጵያ ነው? የአቡበክር አህመድን ኢትዮጵያ ነው? የአህመድ እንጅበልን ኢትዮጵያ ነው? የትኛዋን ኢትዮጵያ ነው? ረዳኸኝ? ቃሉ ሴም ቢሆንም ሁሉም ውስጥ ያለው መሰል ስለሚለያይ ነው አይደለም? ስለዚህ ፖይንቱ እዛ ላይ ነው የሚመጣው። ይሄ የአክሱሙ የምናምን ተረክ ይመጣው። ስለዚህ ንጹህ የሰለሞን የደም ሐረግ ያላቸውና ፍጹም ክርስቲያን የሆኑ ከሰለሞን ጀምሮ የቀጠሉ ነገስታቶች የነገስታት ኮንቲኒቲ ፍጹም የደም ሐረግ ከሰለሞን ጀምሮ የክርስትና ላይን የተከተሉ እስከ ኃይለ ሥላሴ ድረስ የመጡ ነገስታቶች መካከል እስላም ስታስገኝ እንዴት ይሆናል? አይመጣም አይደል? መናድ ነው። ለዚህ ነው የነጃሺ ጉዳይና የኢማም አህመድ ጉዳይ የሞት የሽረት ጉዳይ የሆነው። ሁለቱም ከተቀበልክም ይሆናል ኢትዮጵያ የተባለች የሙስሊም የክርስቲያኑ አገር ልትል ነው። ይሄ ይፈርሳል። ላይ ሌላው ይህን ሲያደርጉ አስበውበት ደምረው ነው የሚያደርጉት። ቅድም እንደነገርኩ በየዋህነት በቅንነት አይደለም፣ መረጃ አጥተው ምናምን አይደለም። ለምሳሌ ይሄ የምሁራን የታማኝነት ጉድለት ነው የሚጠቀሙት። ምን ማለት መሰለ? በየትኛውም የክርስትና መጽሐፍትና ታሪክ ውስጥ ስለ ነጃሺ፣ ስለ ፈርስት ሂጅራ፣ ስለ ነቢዩ መሐመድ መልእክተኞች ምናምን የሚተረክ አታገኝም። አንድ ቦታ አታገኝም። ይህን ታሪክ ያገኙት የታሪክ ምንጭ ከየት ነው? ኦኬ፣ የታሪክ ምንጮቻቸው የእስልምና የታሪክ ምንጮች ናቸው። እና ጦበሪ እነዚህ የኢስላሚክ ሙስሊም ክሮኒክልስ የሚባሉት ናቸው። በይሐቂ እና እነሱ ናቸው። አሁን ኢብኑ ኢስሐቅን በይሐቂን ጦበሪን ምናምን ተጠቅመህ ከዛ ውስጥ መረጃ ስታመጣ ምን ፒክ ታደርጋለህ? የምትፈልገውን አንድ ንጉስ ነበረ፣ ክርስቲያን ንጉስ ነበረ፣ ሙስሊሞችን የተቀበለ፣ ሙስሊም ስደተኞችን የተቀበለ፣ ውለታ የዋለ የሚለውን ፒክ ታደርጋለህ። ከዛው ሶርስ ላይ ግን ነጃሺ ሰልሟል የሚለውን ደግሞ ውድና ታደርጋለህ። የምትፈልገውን ብቻ። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነጻ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 ላይ ደውሎልን። ቀርደን ሀሰና ፕሮፐርቲስ። አሁን ሌላ ታሪክ ተጠቅመው ቢሆን ኖሮ ኦኬ። አሁን የሺዓውና የሱኒው አንድ መሰረታዊ ችግር ሁሉም የየራሱን ሶርስ ይዝና ይሄዳል። አንዱ ስለ አንዱ ሶርስ መረጃ ብዙ አይኖረው ኡማው ዘንድ ነው ማለት። ስለዚህ በየራሱ ትክክል ነው። ይሄኛው ለየት የሚያደርገው ኢንተሌክቹዋል ቢያዝ ነው የሚፈጥሩት፣ የሶርስ ቢያዝ። ኢብኑ ኢስሐቅን ተጠቅመህ በይሐቅን ተጠቅመህ ጦበሪን ተጠቅመህ ያመጣኸው መረጃ ውስጥ ግማሹ ድረስ ተቀብለ ከግማሽ በኋላ ያለውን መካድ ማለት ነው። አንዱን ጥሎ አንዱን አንጠልጥሎ በቃ ይሄንን ስለሚሰሩ ነው። እዚህ ላይ
እንግዲህ የክርስቲያን ዜና መዋዕላቶች ምንም መረጃ የላቸውም ብያለሁ። እዚህ ላይ የተጠቀሙት በሙሉ የእስልምና ምንጮችን ነው። ኢትዮጵያ አልሰለምም ለማለት ነው አይደለ? አዎ ኢትዮጵያ ስደተኞችን ተቀበለች የሚለውን ይቀበላሉ። ግን እዛው መጽሐፍ ላይ እነዛው መጽሐፎች ላይ ነጃሺ የሚባል ሰው ንጉስ ስለ መስለሙ ነብዩ ሰለላሁ ዐለይሂ ወሰለም ሶላተ ገይብ ስለ መስገዳቸው ለነብዩ ሰለላሁ ዐለይሂ ወሰለም ላኢላሃ ኢላላህ የሚሉ ለአምኖ መቀበሉን የላከውን ደብዳቤ ስለመኖሩ በርካታ የእስልምና ተግባራቶችን ያደረገበትን ጉዳይ ግን ይክዱታል፣ አይቀበሉም። ይሄ ነው። ይሄን የሚያደርጉት ከእውቀት ችግር በየዋህነት በቅንነት አይደለም ብያለሁ። ቀጣይነት ባለው መልኩ የበላይነትን የመሻት ፍላጎት ነው። ይሄ በላይነትን መሻት ከሌለ አሁን የዚህ ያጼው ስርዓት አልቋል ምንድነው መጨካጨቃ ምናምን ይሉኛል። እኔ ምንድነው ያላለቀም? ይኸው አክሱም ብለህ ስትመጣ ነሰሰሪ አጼ የሚባል ስርዓት መኖር አይጠበቅበትም። አክሱም ላይ መስጂድ ሰርቼ ሰግዳለሁ የሞቱ ብዙ ሰዎችን መቃብራለሁ ስትልኮ ይቺው ሐሳብ ተመልሳ መጣ አክሱም ቅዱስ ሀገር ነው እርኩስ አይቀበርበትም ይላል። ሰው ሊተራል ሲሆን ይሆንና አጼ ምናምን የሚል ቃል ይፈልጋል። እንደዚህ አይደለም ጉዳዩ። አጼ የሚምጣ ጠቅላይ ሚኒስትር ወይም ፕሬዝዳንት ይምጣ ምናምን ይምጣ ያ ሴንትራል ፖይንት ግን የሄጅሞኒክ ናሬቲቭ ግን እንደቀጠለ ነው። የሆነ ቦታ ላይና የሆነ ጊዜ ላይ በመልካቸው ይገለጣሉ። አሁን እኮ ኢትዮጵያ የፌዴራሊዝም ስርዓት በብሔር የተዋቀለ የፌዴራሊዝም ስርዓት ያመራመደች ነው። በዚህ ውስጥ ሃይማኖት ከሪኮግኒሽን ያለፈ አስተዳደራዊ አንዲትም ቢሆን ሚና የለውም። በኢትዮጵያ ኮንቴክስት ሴኩላር ነው። እኔ በጣም በነዚህ እንትኖች በጣም ከመድከም የተነሳ ሴኩላሪዝም ተለጥጦ ብሔርተኝነትን ማካተት አለበት ከሚሉት ነኝ። ዳሜጃቸው ብዙ በሌላ ቀን እናወራዋለን። ያ ከሃይማኖት እንደተነጠለው ከብሔርም ጭምር መነጠል አለበት። መንግስትና ብሔር ልክ ሃይማኖትና መንግስት እንደተለያዩ ብሔርና ሃይማኖት መንግስት መለየት አለባቸው ከሚሉት ነኝ። በጣም ብዙ የሚገርም ነገሮች ስላሉት ማለት ነው። እና ሴኩላሪዝም አውዱ መስፋት አለበት የሚል ሀሳብ አለኝ። እንደዚህ ሆኖ አሁን ያለው ስርዓት በብሔር መሰረት ያደረገ የብሔር ፌዴራሊዝም ነው አይደል? ሃይማኖት የት ነው ያለው? ምንም የለም አይደል? ሃይማኖት ግን አሁንም ዲፕ ስቴት ሆኖ አክሱም ላይ ስራ እየሰራ ነው አይደል? ኖት ቪዚብል እንትን አይደለም፣ የሚጨበጥ ላይሆን ይችላል። ሲስተሙ ስቲል አለ። በቃ አንደርግራውንድ ላይ ሆኖ ፈንክሽን ያደርጋል። ይህን ነው ሰው መረዳት ያለበት። ይሄ የስነ ልቦና የበላይነት ሽሚያ የዛ አጀንዳ ስለሆነ ለምሳሌ ይኸውልህ ነጃሺ ተቀብሏል ካልክ ብዙ ነገር ይፈርሳል ብያለሁ። የመጀመሪያ ለዘመናት የገነቡት የሞራል የበላይነት አለ። ያ የበላይነት ምን ይሆናል መሰለ? ከሰለሞን የሚወለድ ክርስቲያን የሆነ በፈጣሪ የተቀባ በፈጣሪ የተመረጠ በቤተ ክርስቲያኒቱ አጽዳቂነት ወይም ኪንግ ሜከርነት ኪንግ የሆነ ንጉስ፣ ስደተኞችን ያስተናገደ ንጉስ አረብ ታውቃለህ። ለአረብና ለእስልምና ያለን ጥላቻና ንቀት ታውቃለህ አይደል? ይሄ ምንድነው ማድረግ ይችላል? በፍጹም ኢትዮጵያ ውስጥ ኢትዮጵያ ሙስሊም ያልሆኑ ልሂቃን ወይ በተለይ ሙስሊም ፎቢክ የሆኑት ማለት ነው እንደ አረብ ጥላቻ በጣም ያከሰራቸው ነገር የለም። አረብ በጣም ነው የሚጠሉት። አረብ በጣም ነው የሚንቁት። በነገራችን ላይ እኔ ጓደኛዬ ፒኤችዲ የሚማር ጓደኛዬ ስለ አንድ ዶክተር ጓደኛዬ ሳወራው ሙስሊም ጓደኛዬ ስለ አንድ ሙስሊም ጓደኛዬ ሳወራው ያኛው ልጅ ሙስሊም ያልሆነ ሰው ነው። ስለ አንድ ሌላ ሙስሊም ዶክተር ጓደኛዬ ሳወራው እንዲህ አለኝ፣ እስላም ደግሞ ዶክተር አለው እንዳለኝ። ይሄ ለሙስሊም ያለ ንቀት፣ ለአረብ ያለ ንቀት፣ ለአረብ ያለ አመለካከት
ከውርስ ከዝርዝር ከትውልድ ትውልድ እየተላለፈ የመጣ ቋሚ ውርስ ታውቃለህ፣ የማይቀንስ ውርስ ያልቃል። የቁስ ውርስ ያልቃል። ይሄ ግን ያልቃል። ሪች ነው። አሁን ህዝቡ ተለውጧል ምናምን ብለህ ስገምት እስኪ የሆነ ሰው ሂድና ወይ አህመድ እንጀበል ጋር ወይ እኔ ጋር ወይ ሚስተር ኤክስ ጋር ሄድ ኮመንት አንብብ። በጣም ሆሪብል በሆነ መልኩ ይህን ውስጥ በደንብ ታየዋለህ። ሶ አንድ በቤተ ክርስቲያን ተቀብቶ ከሰለሞንና ከሳባ ተወለደ የተባለ ክርስቲያን የሆነ ንጉስ የአንድን የአረብ ግለሰብ መልእክተኞች አስተናሲያስ በውለታ ካስተናገደ በኋላ በእነሱ ኮንቴክስት ነው ነገር የአንድ የአረብ ሰው ወይም ነብይ ነኝ የሚል ሰው የሱን ሃይማኖት ተቀበለ ምን ይፈጥራል? ከባድ ዳሜጅ ነው። በጣም ይህን ሳይኮሎጂካል ዳሜጅ መሸከም አይችልም የትኛውም ማስረጃ ቢመጣ ምናልባትም ይህን ጉዳይ ከኛ በላይ አንቦት ሊያውቁታል። ጉዳዩ የዚህ ጉዳይ ነው። የስነ ልቦና የበላይነት ነው። የሚንቁት አረብ ቅዱስ ተብሎ ሊወሰድ የሚችል ንጉስ አሰለመው። የሱ ፌሎ አደረገው፣ ተከታይ አደረገው። ይህን ስነ ልቦና መቀበል ከባድ ነው። በጣም ከባድ ነው። ምናልባት መረጃዎቹንም ይሄ ሲባል ዝም ብሎ የሆነ በቲዮሪቲካሊ ብቻ ሳይሆን በትክክል ማስረጃዎች የተደገፈ ሂደቱ ምን ይመስላል የሚለውን ነገር ወደ በኋላ በደንብ እናነሳበታለን ብዬ አስባለሁ። ስለዚህ ይሄን የገነቡትን የሞራልና የፓወር የስልጣን የበላይነት የሚኒድ አስተሳሰብ ነው። ይሄ ቀላል አይደለም። ይሄን መሸከም በጣም ከባድ ነው እና አንዳንዴ ያሳዝነዋል። ማለት እንትን ይፈልጋል፣ በጣም ተራማጅ መሆን ይፈልጋል እና የተለየ ተአሱብ ካለ ለሃይማኖትህ ይሄን መሸከም ከባድ ነው። ውስተ ይቀነት አንፉሱም እንደሚለው ልቦቻቸው የቄም ቢሉትም ዙልመን ወኡሉዋ ግን የበላይነትን ለማስጠበቅና ለግፍ ግን በቃ ከባድ ነው። እኔ አሁን ከነሱ ኮንቴክስት ሆኜ ለመረዳት ብዙ ጊዜ ሞክራለሁ። የሚገርመኝ አሁን ፌስቡክ ላይ ነን ሙስሊም መጥቶ የፈለገውን ቢለኝ ብሎክ አላደርግም። ሙስሊም ግን ብሎክ ነው የማደርገው። ምክንያቱም ከነሱ ፐርስፔክቲቭ ሆኜ ለማየት ሞክራለሁ። ይሄ የጉዳዩ የስነ ልቦና የበላይነት ቅርሚያ ኢትዮጵያዊነትና እነሱ ለዘመናት የገነቡትን ኢትዮጵያዊነት የማጣት ጉዳይ፣ ሄጅሞኒክን የማጣት ጉዳይ ምናምን ስለሆነ ከነሱ አንጻር ስታየው የምትረዳው ነገር ይኖርሃል። ትክክል ነው ትክክል አይደለም ሌላ ጉዳይ ነው። ሳይኮሎጂካሊ የምትረዳው ነገር ይኖርሃል። እነዚህ ሰዎች ግን ዋናው ፍላጎታቸው ቀደም እንደነገርኩህ እነሱ ሆስት ናቸው፣ ሌላው ገስት ነው ብያለሁ። እነሱ ባለቤት ናቸው፣ ሌላው መጤ ነው። እነሱ አስተናጋጅ ናቸው፣ ሌላው ተስተናጋጅ ነው። እነሱ የሀገረ መንግስት መስራችም ባለቤትም ናቸው፣ ሌላው የሀገረ መንግስት ጥገኛ ነው። እነሱ በሀገረ መንግስት ውስጥ ሚናም ድርሻም አላቸው፣ ሌላው ግን ሚናም ድርሻም የለውም። እነሱ ማለት ኢኩቫለንስ ቱ ኢትዮጵያ ናቸው፣ ኢኩቫለንስ ቱ ክርስቲያኒቲ ናቸው። አንተ የዛ ደግሞ አንቲቴሲስ ነህ ወይም ደግሞ የክርስትና ፓራዶክስ ነው። ሶ ይሄንን ማጣት እንዴት ይችላሉ? አይችሉም። የፖለቲካ የበላይነት ሙስሊሙ በዛ ውስጥ እንዲገባ አይፈለግም። ይሄንን እንት ማለት አለባቸው። እኛ መጤሳ አሁን ሙስሊሙ የነጃሽን ጉዳይ ነጃሽ ሰልሟል ሲል አት ዘ ሴም ታይም የዚህ አሁን ያወራው ተቃራኒ እያወራ ነው። እኛ መጤ አይደለንም። የመጀመሪያ ንጉሳችን እንዳውም ንጉስ ነጃሺ ወይም ደግሞ አስሐመተ ኢብኑ አብጀር የሚባል ንጉስ ነው። የስቴቱም የእስራኤል መንግስቱም አካል ነን። የሆነ ጊዜ እኛ ተሸንፈን ከስልጣን ወርደን ይሆናል፣ መልሰን ደግሞ በኢማም አህመድ ጊዜ ደግሞ መተናል ልትል ነው። ይሄ ሀሳብ ሊመጣ ነው ማለት ነው። እነሱ ደግሞ ምንድነው ይህን እንዳትል በሩቁ አጥር ያበጃሉ። አጥሩ ሴኩሪታይዜሽን ነው። ይህን ከነካሄን አጥር ካለፍክ ፈንጅ ወረድ አልፋል፣ ጠላት ነህ። ስለዚህ በሩቁ ነው ያደርጉሃል። ዘለዓለምህን በእንግድነት ማንነት ውስጥ
ተቆራህ እንድትኖር ይፈልጋል። ስለዚህ ምንም እውነታ ቢሆንም ፖለቲካሊ ነጃሽ ሰልሞ ነበር ብሎ መቀበል ፖለቲካሊ ኢንኮሬክት ነው ከነሱ አንፃር። ስለዚህ ምንድነው የሚፈልጉት? አንተ መጤነህ፣ ኢትዮጵያ ክርስቲያን ናት፣ የክርስቲያን ሀገር ናት። ሙስሊሙ ደግሞ እውነት ነው አብረን በልተናል፣ አብረን ጠጥተናል። እቺ ኮንሰፕት መጣለች አይደል? አርቱም ውስጥ ኢድና አረፋ መውሊድ ይጠቀሳሉ። በቃ just to be inclusive። አዎ ኢንክሉሲቭ አይደለችም እኮ አይ ሚን በቃ በሚለው ማለት ከረሜላ ናት፣ ያ ማስተኛ ናት፣ ያ አብረን በልተናል፣ አብረን ጠጥተናል፣ ሹሹ ናት። እና ሹሹዋ ምንድን መሰለህ? ኢትዮጵያ ክርስቲያን ሀገር ናት፣ ይሄ ፋክት ነው። ሙስሊሙ አብሮ አደግ ነው፣ ግን እንግዳ ነው። ይችን ፖይንት ማስረጽ ስለሚፈልግ ነው። አብሮ አደግ እንግዳ ነው ነው የሚልህ። እንግዳ ነው ካለህማ ለምን ትላለህ? በጣም ተራማጅ የሚመስሉና ለዘመናት የሸወዱን ብዙ ሰዎች አላጋጠመውም? ሙስሊሙን የሚወዱ የሚመስሉ እነሱ ምንድነው መሰለህ መጨረሻ ማንነታቸው ሲገለጽ ሙስሊሙ አብሮ አደግ እንግዳ ነው የሚሉ ናቸው። በቅንፍ ውስጥ ነው እንግዳው። እንደዙ ነው የሚሉ። አብሮ አደግ ነው፣ አብረን ጠጥተናል፣ አክስቴ እስላም ናት፣ እሷ ቤት ሽሮ በላ ነበር ይላል። ይሄ አብሮ አደግ እንግዳ ነው የሚል ነው። ይሄ የለየለት አንተ እንግዳ አንተ መጤ ይልሃል። በጣም ተራማጅ የምትላቸው ናቸው። አብሮ አደግ ግን እንግዳ ነው የሚሉ ማለት ነው። ይህን መረዳት ያስፈልጋል። አሁን ሙስሊሙ ከሊኮ አብሮ አደግ ነው ሲልህ እንግዳ ነው የሚለውን የመጨረሻው ማሳረጊያዋን ይተዋል። አብሮ አደግ የምትለዋን ካፒታላይዝ ያደርግና አንተ አብሮን ከሚኖር ሰው ጋር ታጋጭን ምናምን ይላል። ሌላ ደግሞ ከዚህ ደግሞ ሲውዶ ተራማጅ ይመጣል ማለት ነው። አክሱማውያን ሙስሊሞች እኮ ትግራዋይ ናቸው። ለትግራይ የሞቱ የቆሰሉ የተገደሉ የዘመቱ ለትግራይ ነጻነት ለትግራይ ሉዓላዊነት እንዲሆኑ ናቸው። ግን እርኩስ ናቸው፣ አክሱም ውስጥ አይቀበሩ። አየው፣ ይህ ነው ሀሳቡ። ፕራክቲካሊ አብሮ አደግ ስትል ያ አብሮ አደግህ ተስፋ ሰጥተኸው አብሮ ዋጋ እንዲከፍል ኤክስፔክት ስለምታደርግ ነው። ቅንነት የተሞላበት አብሮ አደግ አይደለም። ካንተ የሚጠብቀው ጥቅም ወይም ደግሞ ኃላፊነት ስላለ ነው አብሮ አደግ ይላል። ወደ ጥቅሙ ሲመጣ ግን እንግዳ ነው ይላል። አክሱም ላይ ሀብን ያደረገው ይሄ ነው። በሰሜኑ ጦርነት ጊዜ አብረው ያለቁት ትግራዋይ ሙስሊሞች ናቸው። ያ ሁሉ ስቃይ ያሳለፉት አብረው እነሱ ናቸው። በተለየ መልኩ ደግሞ ሙስሊም ትግራዋዮቹ መከራ ያከፈሉበት ደግሞ ሁኔታ አለ። በደንብ ስላልተነገረ ነው። ምንድነው መሰለ? በጦርነት ወቅት ነው ያ ጦርነት የሁሉም ትግራዋዮች የስቃይ ዘመን ነው አይደል? ያ ይሄ መከራ አንችልም በደንብ። በተለየ ደግሞ የሙስሊም ትግራዋዮች የተለየ መከራ ዘመን ነው። ሁልጊዜም ቢሆን በአንድ ማጆሪቲ ውስጥ ያሉ ማይኖሪቲ ህዝቦች ሁልጊዜ ተሰጊ ተጠርጣሪ ናቸው። በሆነች ቀጭን መንገድ ጥላትን የሚጋብዙ የሚጠሩ ናቸው። በዛ ሰዓት አብይ እስላም መንግስት ነው። በእነሱ ናሬቲቭ የእስላም መንግስት ተባባሪ የሆኑ ተብለው ከኤርትራ የመጡ ወታደሮች ወይም የእስላም የኤርትራ ወታደሮች አስተናጋጅ ተብለው በርካታ ሙስሊም ትግራዋዮች ተረሽነዋል። ስላልወጣ ነው የመረጃ። ስለዚህ በተለየ መልኩ ዋጋ የከፈሉ ናቸው። በተለየ መልኩ ዋጋ ወይም አብረው ዋጋ እንዲከፍሉ አብሮ አደግ ምትሏ ትመጣለች። ግን ለዚህ ምድር ለዚህ ቅድስት ምድር ተገቢ ያልሆኑ ብቁ ያልሆኑ እርኩስ ለመሬቷን የሚያረክሱ ሰዎች ናቸው፣ እንግዳዎች ናቸው። ይሄ ናሬቲቭ ነው። ይሄ ናሬቲቭ ደግሞ በጣም ጨካኝነቱ በጣም ጨካኝ ነው። ባይዘው በጣም ጨካኝነቱ ወንድምህን መብት በሌላ አገር ጉዳይ እየተጠለልክ ማለፍ ትሞክራለህ።
የአክሱም ወንድምህ መቀበሪያ ማግኘት አለብኝ ሲል መካ ውስጥ ያሉ ክርስቲያኖች የሚል አጀንዳ ተነሳለ። እጅግ በጣም ጨካኝ። ምን አይነት ሎጂክ ነው ግን? ምንም አይነት ሎጂክ የለውም። ይሄ እዚህ ውስጥ ያለው ጭካኔ ብቻ ነው። ሎጂክ የለም። እዚህ ውስጥ ያለ ክፋት ብቻ ነው። የአክሱም ጥያቄ የተጠየቀ የመካ ንጽጽር የሚቀርብበት ሁኔታ ቲፒካሊ በየትኛውም ምሁራዊ ስሌት ብታስበው ሎጂክ የለም፣ እውቀት የለም፣ ምክንያት የለም፣ ምንም አይነት ግንኙነት ወይም ደግሞ የእውቀት ኮሪሌሽን የለውም። ያለው ክፋት፣ ጭካኔ፣ ጥላቻ፣ ገልቱነት ብቻ ነው ያለው ውስጥ። እስከዚህ ድረስ የሚዘልቅ ነው። ሶ ይሄ የነጃሺ መስለም አለመስለም ጉዳይ የታሪክ ክርክር አይደለም። ቅድም እንደነገር የህልውና ጉዳይ ነው። የታሪክ ክርክር አይደለም። የነጃሺን መስለም መካድ በመረጃ ጦት የመጣም አይደለም በፍጹም። ዋናው ኢትዮጵያን የማን ብቻ እናድርጋት የሚለው ነው። ከዛም አልፎ ደግሞ የሄጅሞኒክ ናሬቲቭ ቀጣይነትን የማስቀጠል ፍላጎት ብቻ ነው። ሂጅራውን እንቀበላለን፣ ሙስሊሙን እንክዳለን። ይህ አቋም ሙስሊሙን ታሪክ አልባ፣ መንግስት አልባ፣ ሀገር አልባ ቋሚ ገስት በእንግድነት ላይ የተቆረረ ዘውታሪ እንግዳ ማድረግ ነው። የአንድ ሰሞን እንግዳ ችግር የለም ብያለሁ ቅድም። ዘውታሪ እንግዳ ነው። በሁኔታዎችና እንደየ ኮንቴክስቱና በሚያስፈልግ ሰዓት ሳብ በሚደረግ አጀንዳ እንዲሆን ስለሚፈልግ ሳብ በሚደረግ የእንግድነት የተቆራሪ እንግድነት አይደንቲቲ ስለሚፈልግ ይሄ ነው። ስለዚህ እውነተኛ ታሪካዊ እርቅ ከተፈለገ ይሄ ሁሉ ከስር ጀምሮ መስተካከል ነው ያለበት። ለዚህ ነው ሙስሊሙ አማራጭ ታሪኮቹን እያቀረበ ነው። ነጃሺ ሰልመዋል እያለ ነው። መስለሙን በማስረጃ እያቀረበ ነው። የእውቀት ጉዳይ መስሎት እውቀት መሰረት ያደረገ ትርክቶችንና ዲስኮርሶችን ለባለፉት 40-50 ዓመት በሰፊው አራምዷል አይደል? አሁንም ያራምዳል። አይ ዶንት ቲንክ ግን በዚህ መልኩ የሚቀጥል መሰለኝ። ቅድም እንደነገርኩ የታሪክ ትርክት ውይይት ጉዳይ አይደለም። የታሪክ ክርክር አይደለም። የእውቀት ጉዳይ አይደለም። የምንጭ ጉዳይ አይደለም። ይሄ ጉዳይ ይሄ የቆምክበት ማንነት ጉዳይ ነው። ለዛ ነው ነጃሺ ሰልመዋል ስትል ፊቱ የሚጠቁረው። የት ይደርሳል ያልከው ተራማጅ ልጅ ነጃሺ ሰልመዋል ስትለው ከስም የሚለው ለዛ ነው። ይሄ ነው ሚነካካው ነገር ብዙ ነው። አዎ እንግዲህ የመጀመሪያ ዋናው ለምንድን ነው ነጃሺን የምናነሳው የሚለው ፖይንቱ ይሄ ነው። የነገ ስኬቶ ዛሬ ላይ ይወሰናል። ምን ይፈልጋሉ? ዘመናዊ አፓርታማ፣ ኮንዶሚኒየም ወይስ ያለቁና በጅምር ላይ ያሉ መኖሪያና የንግድ ህንፃዎች? ለመኖሪያም ሆነ ለንግድ የሚሆን ህጋዊ ይዞታን መሸጥና መግዛት ሲያስቡ ቀርደና ሀሰና ፕሮፐርቲን ምርጫው ያድርጉ። ጉዳዩን እንደ ጉዳይ ይዞ የስም ዝውውር፣ የግንባታ ፍቃድ ማውጣትና ነፃ የማማከር አገልግሎት መስጠታችን ልዩ ያደርገናል። ለበለጠ መረጃ በ0909 777 አሊያም 0902 97 97 97 ላይ ደውሉልን። ቀርደን ሀሰና ፕሮፐርቲስ